መጣው በቃ ለብሼ እዚህ ቤት የሚከራይ ቤት አለ? እዚህ ቤት የሚከራይ ቤት አለ? እዚህ ቤት የሚከራይ ቤት አለ? እንዴ ገላ ይቅርታ እማዬ ድረሽ አንተ ይቅርታ የሚከራይ ገላ አለ? ምን ማለቴ የሚከራይ ቤት አለ ብለውኝ ነው። ያው ይሄ ነው። ሰው ግን አለበት ከውጪ ነው የምታየው። በሰው ላይ ነው እንደምታከራዩት? ታይ ካልፈለክ መሄድ ትችላለህ። እሺ 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 እሺ። ስንት ነው? ሚስት አለ? ምን ነው ተጠብሽኛ አስበሽ ነው? አንተ ያመሃል እንዴ? ከየት ነው ያመጡብኝ? አቢ አቤት። እና በእናትህ በሽተኛ ነሳቢ ጋር ወሰደው። እዛ ይከራይ ባዶ ቤት አለለት። ኧረ እኔ ወድጄዋለሁ። ይሄ ይሁንልኝ። እማትሙት ሚስት የለኝም። መደረብ እንዳይሆንብህ ከውጭ አይተህ ከምትወስን አንቺ መደረብ ካልከበደሽ እኔም ገዶኝ። ሃይ 500 ይመቻል። እሱ ሚስት ስለሌለ ነው። ኧረ እንግዳን ይላገሩ ትንሽ ቀንሽልኝ። እንግዳ እሱም ያኔ ሲመጣ እንግዳ ነበር። ምን አልሽኝ? እንግዳ አስወድ ነበር። ስትለምዱ ሌላ ያምራችኋል እንጂ አባት እኔ የምልህ የመጣህበት ከተማ የሚከራይ ገላ ስንት ገባ? ምን ማለቴ የሚከራይ ቤት ሂሪያ ገናማ በሪያ ጉቱናማ አብዲንት ያሱማ ምነው ከመሸመጣ ቀኑ ካለ ማን ነው? ምንድን ነው? ሸሚዜን ለምን መጣ? ቀለበትስ? ፈታዋት። እየቀለድክ ነው? እውነት? መቼ? ለምን? እሱ አይጠቅምሽም። ነይ ቀፊኝ። ምን? አሁን አንቺ ነኝ። ደስ አይልም? አይልም። ውጣ ማለት መጀመሪያ እኮ ጠብቄ ነበር ሁሉን ትተህ እኔን መርጠህ እንድትመጣ። ይቅርታ። እዚህ ተቀምጬ ያለሁት ያንተ ባጣ ቆይኝ ነው የምመስል? በየፈለከው ኖረህ ደክሞ ስትመጣ መቀበል። እኔም እኮ ህይወት አለኝ። ትወጂኛለህ እንዴ? እወድሃለሁ፣ ግን ያልሰበርኩትን የመጠገን ግዴታ የለብኝም። አቦ ውጣ፣ በእናትህ ውጣ። እጹብ ያምራ ያለችው ተከራይ ዛሬ ነው የሚመጣው። እውነት? መልኩን ንገረኝ እስቲ። ቀላ ያለ ወዴት ነው? ወደ ቤቴ። ማለት ቤቱ እኮ የኛ ነው። የኔ እናት ዕቃ ይዣለሁ። ቀልድ ነው እንዴ? ያሹ አንተ ነህ እንጂ ቀልድ ያስከው እንዴ? ደግሞ እንዲመስረቅ ጀመሩ እንዴ? ያሟን እንዴ? ቆይ እኔ ላናግረው። አንቺ ሰላም ነው? ይቅርታ አላወቀችም። ግባ። ማን ነው? አዲሱ ተከራይ ነው። ምን? አንተ እውነትም ቆንጆ ነው። በይ ሂጂና ይቅርታ በይው። እንዴ ይቅርታ ልትወጣ ነው እንዴ? እኔ እኮ ቆንጆው ተከራይ ነኝ ብትለኝ ያስገባህ ነበር። ይቅርታ። ተቸኩያለሽ ልበል? ምናልባት። እሺ ግን በእኔ ምክንያት አትሂድ። በአንቺ ምክንያት እንኳን አይደለም። ዕቃ ላስቀምጥ ነው የመጣሁት። አሁን ያስጀመርኩትን ለመጨረስ ልሄድ ነው። በስታደርግ አልተሰጥቶሽ ሰርግ ላይ ነበርኩኝ ደስታህን ለማጅብ አኒቨርሰሪ ለማክበር ይሄ ሁሉ መከራ። 3 ወር እኮ ሆነን። ምንስ በሆነለት? አይ እንግዲህ ፈጣሪ ይርዳሽ፣ ቀርቶ ጉድ እንዳያርግሽ እንጂ። ማርተኛ በቃ መጣቸው። እየጨረስኩ ነው። ና ግባ። ይዙ አይዝ ይሆናሉ። ምን ነግርሽ ነገር ነበረኝ እኮ። ግባና ውስጥ እናውራ። ሐናን አገኘኋት። ይቅርታ አለችኝ። ታረቅን። ሐና ከኔ በፊት የነበረችው ፍቅረኛ? አዎ። እና ይቅርታ፣ ወደ እሷ መመለስ አለብኝ። እየጠበቀችኝ ነው። እኔስ ገና ትንሽ ጊዜያችን ነው። ያለኔ መኖር አይከብድሽም። መልካም ሕይወት። ተጠንቅቀ አትማኝ፣ አትናገር ክፉ ነገር። እስኪ አትማኝ፣ እስኪ
ቆየ ሰውን ልጅ ፍቅሬን ስላጣበቅሽኝ አመሰግናለሁ ተብሎ ይኬዳል? ትዝታን ተራ አድርጎ ይቅርታ ይባላል? እግረ መንገዴን ነው ያገኘሁሽ ይባላል? ምንድን ነው የምታወሪው? ምሩ የበራሁት አልቀረም ዛሬ አላቆምኩህም ከመሄድ ፍቅሬ የዋልቤ እንግዲህ ቅመሰው ሰላም፣ ምን ልታዘዝ? ያቺኛው አስተናጋጅ አትመጣም? የቷን? ምሩን። እሷን ይፈልግ? አዎ። እሺ መጥቶልሻል ሰውዬሽ። እሷ እንድትታዘዘኝ ነው ፈልገው ብሏል። የዋልቤ እንግዲህ ቅመሰው ምን ቀርቶ መጣ? አንቺ ጋር ቃለኝ። የምን ዕቃ? የአንገት ሐብል። ይሄን ለመውሰድ ነው የመጣው? አዎ። ትዝታዬ እንዳያስቸግርሽ ልውሰድልሽ። አዝነልኝ ከሆነ ልቤ ላይ ያስቀመጥ ከሆነ ምን በሙሉ ውሰድልኝ። ትላንትን ውሰድልኝ፣ ፍቅርን ውሰድልኝ። እሺ። አየህ አንተ ሁሌም እንደዚህ ነህ። እንዴት? ናፍቄ እንደመጣሁ ለማመን አትፈልግም። ልብህ እንደሚወደኝ እያወቅህ ስትሄድ እንኳን አልተግደረደርክም። እግርህን እንጂ ልብህን ሰምተህ አታውቅም። እናማ ደግመህ እንዳትመጣ። ልሄድ ነው። ሂድ፣ አታስፈራራኝ። ሂድ፣ ደግመኸኛል። በቃ ይሂድ፣ አትጨነቂ። ነገ ደግሞ ገዳም እንሄድ አይደል? በደንብ እንጸልያለን። ምሩ፣ ወይ የሆነ ነገር ልንገርሽ? እሺ። ቺት አድርጌብሻለሁ። አውቃለሁ። ምን? አይገርምህም? አዎ አውቅ ነበር። እንዴት? ማለቴ መቼ? ያደረክ ቀን ማታ። ታዲያ ለምን ዝም አልሽ? ስህተት ከነበረ ብዬ አንዴ ብቻ እንዳልሆንም አውቃለሁ። እና አሁንም እያወቅሽ ነው ዝም ያልሽው? በምታደርገው ነገር ደስተኛ መሆንን ስላየው ዝም አልኩ። ቆይ አትወጂኝም እንዴ? ከምታስበው በላይ እወድሃለሁ። ታዲያ ለምን አልተናደድሽ? መናደድ? ምናልባት ከወደድከኝ እድል ልስጥ ብዬ ነው የቻልኩት። እወድሻለሁ። አውቃለሁ። ለዛ አይደለ ሌላ ሴት ጋር ሄድከው? ምሩ እባክሽ በዝምታ አትቅጪኝ። እሺ ይቅርታ ካሳዘንኩ። በቃ ፍታኝ አታንገላታኝ። ምህሩ ኢዛና አትቀልጂ ማርያምን። ወይኔ ልቤ። ልጥራው? ታናግሪዋለሽ? ምን? ኧረ ተይው፣ ህይወቱን ይኖርበት። ያወጣልሽ፣ ተገላገልሽ። ቆይ ናፍቆኛል ስትይ አልነበረ እንዴ? በጣም ናፍቆኛል። እና ሰላም አትይውም ነበር? አልችልም። ለምን ግን? እኮ ደግመሽ አታዩም። አዎ ለትናንት እንጂ ለነገ ይሩቅ። ከትናንትና ከነገ የቱ ይቀርባል? እንደ መንገዱ ነው ይላሉ። ማለት በትዝታ በኩል ከሄድሽ ትናንት፣ በተስፋ በኩል ከሄድሽ ነገ። አንቺ በየቱ ነሽ? በትዝታ። እናት አበባ አለ እንዴ? ምሩ። ሃይ ይዙ። አበባ ፈልጌ። እሺ ለምን ፕሮግራም ነበር? ለቀለበት። ማን ሊያገባ ነው እንዴ? እኔ። አዎ ላገባ ነው። እንኳን ደስ አለ። አመሰግናለሁ። መቼ ነው አበባ መውደድ የጀመርሽው? የሚወዱት ነገር ብቻ እኮ አይጣለም፣ የጠሉትም ይወደድ። አይዞሽ። እና እንደ ሴቱ አበባ መውደድ ጀመርኩ ነው የምትይ? አዎ ሳልጠይቅ በእኔ ምርጫ አደረኩ። ምን ከለር ላደርግላት? እንደ አንቺ ነች። ምርጫሽን ትወደዋለች። ደስ ያለሽን አድርጊው። መልካም ትዳር። አመሰግናለሁ። እሁድ ነው፣ ለምን አትመጪም? አይ የጀመርኩትን ለመጨረስ እሁድ ጉዞ አለብኝ። ይቅና በሙት። እሺ ከተማዋን ለመርካት ለምጃታለሁ። ደስ ትላለች። ከተማዋን ነው ልጅቷን? ሁለቱንም እጅ ለነግራት ነው። ኧረ እሷ ጠባቂ ናት። ስንት ጊዜዋ መሰለ? መጣሁ። ወንበሩ ሰው አለው? ሰው ነበር።
እኛ ወንዶች እኮ ቃል እንበላለን፣ ልብ እንሰብራለን፣ አፍቃሪ እናስጠብቃለን፣ ወረተኛ ነን። የሚወዱንን እንገፋለን፣ የገፉን እናቅፋለን። ቺርስ። አየህ መሰበር ጠይም ከመሰበር እንጀምር።